ስጪኝ ተብሎ ነው እንጂ ዝም ብሎ መጥቶ ቀለበት ላድርግልሽ ሃይሚ ነገ ህይወቷ ምንድነው የሚሆነው ከዚህ በኋላ? እንዴ አንተ እንደዚህ እያደረክ ቤተሰብ ነግሬያችሁ ነበር ምን እንደሚፈጠር። መጀመሪያም ነግሬያችሁ ነበረ። ብሩክ መጀመሪያ ያልኩት ነገር ሁሉ አልቀረም። ተው እረፍ ብሩክ፣ ተው እረፍ ብሩክ ብዬ ነበር። ይሄ ነገር እንደሚፈጠር መጀመሪያም አውቄ ነበር። ቤተሰብ እንግዲህ ውዶቼ ይሄን ቪዲዮ በደንብ አድርጋችሁ ፕሊስ ላይክ እንድታደርጉልኝ እፈልጋለሁ። በመጀመሪያ ደረጃ እንኳን ለገና በዓል በሰላም አደረሳችሁ እህት ወንድሞቼ። መልካም በዓል እያልኩኝ ወደ ነገር ይገባለሁ ማለት ነው። እንግዲህ ሃይሚና ብሩኬ ያው አመት በዓል ነው ቢታረቁ ደስ ይለኝ ነበር። ግን ምን መሰላችሁ እዚህ ጋራ አንዳንድ ነገሮች አሉ ያልተስተካከሉ ነገር። አንዳንዴ ሰው የሚያስቀይመውን ነገር አያውቅም። እኔ ከአንዴም 2-3 ቪዲዮ ሰርቻለሁ። ብሩክ እረፍ፣ ነገ ሃይሚን የሚያስቀይማን ነገር አትስራ፣ አትናገር፣ አታመናጭቅ ብዬ በጣም ብዙ ጊዜ ሰምታችኋል፣ ተናግሬ ነበረ። እናንተም ልክ ነሽ ስትሉኝ ነበረ። አንዳንድ ልጆች አንቺን ብሩክ ምን አድርጎሽ ነው ይሄናል ብሩክ ላይ የምትናገሪው ምናምን ያላችሁኝ። እንግዲህ ዛሬ ይውቴ ነገር ማለት ነው። ማንም ሰው ሃይሚን አንድ ሰውን ቢሳደብ አንድ ሰው አፉን ቢከፍት ልኩን ነው ማሳጥቀው። ለምን ታውቃላችሁ? ሃይሚ ልክ ስለሆነች ብቻ። ሃይሚ ልክ ነች። ያ ሁሉ ነገር ከክላስ አውጥቶ ጎትቶ ውጪ እስከሚላት ድረስ የማመነጫጨቅ እቺ በውሸት ታጥባ ለመጣች ሴት አብሮ እሷን ከሷ እኩል አይቶ እሷን ውጪልኝ እንደዚህ ነው አንቺ አልፈልግሽም ከዚህ በኋላ በግድ ከኔ ጋር መሆን መፈለግ ምናምን ብለ በጣም ብዙ ነገሮችን ተናግረ ነበር። ብሩክ ካስታወስክ ማለት ነው። እኔ መጀመሪያም ነግሬያለሁ፣ የቃላት ንግግሮችን አጠቃቀምህን አስተካክል ብያለሁ። አሁን አንተ እንደፈለክ ተናግረ እንደፈለክ አስቀይማት አምጥተ ነገር ቀለበት ላርግልሽ ማለት ነገስ በምንድን ነው እቺ የምትተማመነው? በምን ትተማመንባለች ከዚህ በኋላ እንዴ? ነገም እኮ ሌላ ሴት ስትመጣ እኮ እንደዚህ ነው የምታደርጋት። ነገም ሌላ ሴት እኮ የሆነ ነገር አድርጋ የምትመጣ እኮ አፈቅርሃለሁ እንኳን ብላ የምትመጣም እኮ እንደዚህቹ አፈቅራለሁ ካለች ሴት ጋር እኩል ነው ሃይሚ የምታያት። ገብቶሃል? ሃይሚን ከሷ እኩል ማየት የለብህም ነበረ። ቀለበት ከማድረግ መጀመሪያ ይቅርታ ይቀድማል። መጀመሪያ ትልቅ ሰርፕራይዝ አርጋት። ሃይሚ ትወዳለች፣ ታከብራለች፣ ትመለስላለች። ያው የጊዜ ሁኔታ ነው። ስለተናደደችብህ ነው ያልተመለሰችው እንጂ ትመለስላለች። ግን ምንድነው ብሩክ አንተ አንዳንዴ የምታረገው ነገሮች ያናዳሉ። ወንድሜ አንተ የምታረገው ነገር ሁሌም አስተውል ነው ማለት ሁሌም። እኔ ብሩክ አንዳንድ ጊዜ የንግግር ችሎታ የለውም። ገብቷችኋል? ችሎታ ሁሉ ጊዜ ከሰው ጋር ሊያጣለው ይችላል። ገብቷችኋል? ስለዚህ አንተ የንግግር ችሎታን ብታስተካክለው ጥሩ ይመስለኛል። በዛም ነው ሃይሚ የተቀየመች። እውነት ዛሬ አሳዝናኛለች ሃይሚ። ብሩክም አሳዝኖኛል። ያው ብሩክ ልቡ ንጹህ እኮ ነው። ማርያምን ነው የምላችሁ። ብሩክ በጣም ልቡ ንጹህ ነው። ግን ምንድነው መሰላችሁ ብሩክ ችግሩ ንግግር አይችልም። ገብቷችኋል? ንግግሩ ሰውን ያስቀይማል። ለሃይሚ የማይገባትን ንግግር ነበር ሲናገራት የነበረው። ማመነጫጨቁስ እንዴ! እኔ ባለፈው እኮ መቤቴን ነው የምላችሁ በጣም የተናደድኩት። ምን ጭቅጭቅ አርጎ ከክላሴ ውጪልኝ እንደዚህ ነው እያልክ ስታስወጣት ነበረ። አሁን ምን ታይቶክ ነው? ነገሩ ሲስተካከልልህ መተህ ይቅርታ መጀመሪያ ይቅርታ አርግልኝ። ከዚህ በኋላ ምንድነው? ከዚህ በኋላ እኔ አንቺን እንደዚህ ነገር ካረኩ አንድ እድል ስጪኝ ተብሎ ነው እንጂ ዝም ብሎ መጥቶ ቀለበት ላርግልሽ ሃይሚ ነገ ህይወቷ ምንድነው የሚሆነው ከዚህ በኋላ? እንዴ አንተ እንደዚህ እያደረክ ከዚህ በኋላ ህይወት ምንድነው የሚሆነው? ብሩክ ትምህርት ውሰደ ወንድሜ። እኔ በጣም ነው የምወድ እግዚአብሔር። እኔ እናንተ ብሩክ ላይ ትፈርጃለሽ ምናምን የምትሉኝ እኔ ብሩክ ላይ ፈርጃ አይደለም። እኔ ትምህርት እንዲወስድ ነው። ትምህርት ይውሰድ። አንድ ሰውን አሁን ለመጣ ሰው አብራክ የነበረችን ሴት ማስቀየም እንደሌለበት ነው። እውነቴን ነው የምናገረው። ማስቀየም እንደሌለበት ከሌላ ሴት ጋር እኔ አሁን ለምሳሌ ፍቅረኛ የሆነች ልጅ መጣ ከሷ አኩሪ እንዲያኝ አልፈልግም። ቢያንስ እኮ ለሃይሚ ቦታ መስጠት ነበረበት። ቢያንስ ሃይሚ የምትናገረውን ነገር እሺ ብሎ አንገቱን ደፍቶ ቀርቅሮ መቀበል ነበረበት። እንዴ እሷ እኮ አበባ አርጋ ሰርፕራይዝ አድርጋ እኮ ልታደርግ ስትል እኮ እሱ ምንድነው እያስመሰልሽ ነው እኮ ያላት። ይሄ ነገር ስላለው ነው እያስመሰልሽ ነው። ይሄን አበባ በትነሽ ይሄን ጉደራ መተሽ እያስመሰልሽ እኮ ነው ያላት።
ይሄ ነገር እንደሚመጣ መጀመሪያም ነግሬው ነበረ። ብሩክ ይሄ ነገር ይመጣል፣ ይሄ ነገር ተጠንቀቅበት ስል ነበረ። ገብቷቸዋል። እና እስከ መቼ ነው ሀይሚ እንደዚህ ሆና የምንኖረው? እስከ መቼ ነው እንደዚህ ማንኛውም ሴት ማንኛውም ልክስክስ ሴት ልቅ የሆነ ሴት መታ እንደፈለገች ስትጫወት ከላዋ ላይ ምን ስለተፈጠረ? እናንተ እንዳላችሁ ነው እንደሚሆነው? እናንተ እንደፈጸማችሁት ነው እንደሚሆነው? እናንተ እንዳዛችሁት ነው እንደሚሆነው? አይሆንም። እንደዛ ብሩክ እንደዛ አይሆንም። ሁል ጊዜ ሰው አስቀይሞ ይቅርታ ማለት አይቻልም እንዴ። ከዚህ በኋላስ ምንድን ነው የሚጠብቃት? ከዚህ በኋላ ምን ነገ ሰነገ ወዲያ ምን እንደምታደርግ ታውቃለህ? በምን ተማምና ነው እሺ የምትለው? በምን ተማምና ነው እሺ የምትልህ? እኔ ልቤ ማስበው ነበር ሀይሚ እሺ እንደማትለው፣ ሀይሚ እሺ እንደማትለው በደንብ ተማምኜ ነበር። እኔ ማን ቤተሰብ እግዚአብሔርን ነው የምላችሁ። እኔ ሀይሚ በጣም ነው የምታሳዝነኝ፣ በጣም ከሚገባው በላይ ነው የምታሳዝነኝ። እውነት እኔ አላቅም ብቻ ለምን እንደምታሳዝነኝ። እግዚአብሔርን በጣም ነው የምወዳት። ለምን የሆነ ውስጧ ቁጭ ብሎ የሚከራከርላት ሰው እኮ የለም። ሀይሚ ጓደኛ የምትለው ሴት ጓደኛ እኮ የላትም። ጓደኛዋም ሁሉ ነገሯም እኮ ብሩክ ነው። ብሩክ እንደዚህ ምንጭቅጭቋን ካወጣት ማንን ትመንሽ? ማንን ነው የምታምነው? ንገሩኝ እስቲ ማንን ትመንች? ልጅ አንድና አንድ የምታምነው ብሩክና ብሩክን ነው። እሱም ያው አንዴ ክዳታል፣ አንዴ የኔ ነሽ፣ አንዴ መካድ። በጣም ይደብራል። ለማንኛውም ቤተሰብ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። ወዳችኋለሁ፣ አከብራችኋለሁ። ቻው ቻው።